ስለ ቤት ስናስብ ቀድሞ አእምሯችን ላይ የሚመጣው ምቾትና ቅለት ይሆናል። አንዳንድ ሰዎች በተንጣለለ ሰፊ ቤት ማረፍን ሲፈልጉ፣ ለሌሎች ደግሞ ቅልብጭ ማለት የቤት ውበት መለኪያ ሊሆን ይችላል። ብዙዎች ጥረው ግረው በሚኖርባት በዚህች ዓለም ቤት መግዛት ቀላል አይደለም። ግን ደግሞ ለዓለማችን ቁጥር 1 ባለሀብቶች ካላቸው ዕልቁ መሳፍርት ሀብት አንጻር ቤት መግዛት ከግምት ውስጥ ሊገባ አይችልም። ለእነኚህ ቢሊዮነሮች ቤት መኖሪያ ብቻ ሳይሆን የደረጃ የኃይልና የቅንጦት ማሳያም ጭምር ነው። We all have dreams and fantasies of the kind of houses we want to live in, be it mobile homes or the less famous, rare, stationary home. Even though some of us have already built or live in their dream homes, the rest of us don't have that luxury. ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ወደ ቢሊዮነሮች መንደር ተጉዘን ቀዳሚዎቹ ባለሀብቶች ተርታ የሚሰለፉ ግለሰቦች በምን አይነት ልዩ ልዩ ቤቶች ይኖራሉ የሚለውን እንቃኛለን። እነኚህ ቢሊዮነሮች ቤቶቻቸውን ወደ ልዩ የቅንጦት ደረጃና የተንደላቀቀ ምቾት መውሰድ ያውቁበታልና ለመሆኑ አኗኗራቸው እንዴት ይሆን ስንል ልንፈትሽ ወደድን። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችንን እናቀርባለን። በዓለማችን ቢሊዮነር የሚለው ስም ሲጠራ ስማቸው ቀድሞ ከሚነሳ ሰዎች አንዱ የሆነው የአማዞኑ ጄፍ ቤዞስ እንደሆነ ይታወቃል። የሀብት ጉዞውን በ1994 በሲያትል ባለ ጋራጅ የጀመረው ጄፍ በዓመታት ውስጥ ካምፓኒው በዓለማችን ላይ ከሚገኙ ትላልቅ ተቋማት አንዱ መሆን ችሏል። ይህም ደግሞ ቤዞስን ከሀብታሞች ተርታ እንዲሰለፍ አድርጎታል። እስከ 2021 ድረስ እያንዳንዱን የአማዞን የዕለት ተዕለት እንቅስቃሴ የድርጅቱ ዋና ስራ አስኪያጅ በመሆን ጭምር ይመራ የነበረው ጄፍ አሁን ላይ ሚናውን ሊቀመንበርነቱ ላይ ብቻ አድርጎ ያለበትን ጫና በተወሰነ መልኩ ማቃለል ችሏል። እንደ ፎርብስ ዘገባ ከሆነ የጄፍ ቤዞስ ጠቅላላ ሀብት $220 ቢሊዮን አካባቢ ይገመታል። ይህን ተከትሎም በአሁኑ ሰዓት ሶስተኛው የዓለማችን ባለሀብት ነው። ከ2017 እስከ 2021 የዓለማችን ቁጥር 1 ባለሀብት የሚለውን ደረጃ ይዞ እንደነበር አይዘነጋም። ይህን ያህል የሀብት ክምችት ያለው ሰው በመሆኑ በአሜሪካ የተለያዩ አካባቢዎችም ቅንጡ ቤቶች ባለቤት መሆኑ አያስገርምም። ከዋሽንግተን እስከ ካሊፎርኒያ ኒውዮርክን ጨምሮ በተለያዩ አካባቢዎች የተንጣለሉ ቤቶች አሉት። እንደውም ላንድ ሪፖርት የተሰኘው በአሜሪካ በርካታ የመሬት ይዞታ ያላቸውን ሰዎች ዝርዝር የሚያወጣው ገጽም ጄፍ ቤዞስን በአሜሪካ ባለው የመሬት ይዞታ 28ኛ ደረጃ ላይ ያስቀምጠዋል። በሲያትል የምስራቅ አቅጣጫ በዋሽንግተን የቢሊዮነሮች መኖሪያ መንደር ተደርጎ በሚታየው አካባቢ ጄፍ ቤዞስ 2 ቤቶች ያሉት ሲሆን እነዚህ ቤቶች በአንድ ላይ 5.3 ኤከር መሬት ላይ አርፈዋል። የመጀመሪያው ቤት 20600 ስኩዌር ፊት ላይ ያረፈ ሲሆን 4 የተንጣለሉ የመኝታ ክፍሎችንም ይዟል። ሁለተኛው ቤት ከመጀመሪያው አንጻር አነስ ብሎ በ8300 ስኩዌር ፊት ላይ ያረፈ ነው። ሁለቱ ቤቶችም በአንድ ላይ ቤዞስን ወደ $53 ሚሊዮን ሳያስወጡት እንዳልቀረ ይነገራል። ቤዞስ ከዚህ በተጨማሪ በሎስ አንጀለስ ልዩ የመኖሪያ ስፍራ በቤቨርሊ ሂልስ በርካታ ቤቶች አሉት። በ2017 ባለ 4 መኝታ ቤትና 4568 ስኩዌር ፊት ላይ ያረፈ ቤትን በፊት ገዝቶት ከነበረው ቤት አጠገብ በ12.9 ሚሊዮን ዶላር መግዛቱ የቅርብ ጊዜ ታሪክ ነው። እጅግ ከፍተኛ ወጪ ያወጣበት የዋርነር ስቴት ካሉት ሀብቶች መሃል ተጠቃሽ ሲሆን በ2020 የገዛው ይህ ቤት $165 ሚሊዮን አውጥቶበታል። በወቅቱም በሎስ አንጀለስ ታሪክ ከተሸጡ ቤቶች ሁሉ ውዱ ተሰኝቶም ነበር። ዋርነር ስቴት ከሆሊውድ ጋር ታሪክ ያለው ሲሆን ቤቱ በ9 ኤከር ላይ የተገነባው የዋርነር ስቱዲዮስ የቀድሞ ፕሬዝዳንት ለሆነው ጃክ ዋርነር ነው። በዋሽንግተን ዲሲ የሚገኝ ትልቅ የግል መኖሪያ ቤት በሚል በቀዳሚነት የሚጠቀስ የመሬት ይዞታና ቤት በዋሽንግተን ያለው ሲሆን ከዚህ ቀደም ይህ ስፍራ ቴክስታይል ሙዚየም ይሰኝ ነበር። ለቤቱ ግዢም $23 ሚሊዮን የሚጠጋ ገንዘብ አውጥቶበታል። ጎረቤቶቹም እውቅ ሰዎች ሲሆኑ ከነዚህ መካከል ባራክ ኦባማ፣ ኢቫንካ ትራምፕ እና ሌሎችም ይገኛሉ። ቤዞስ ከባለቤቱ ማኪንዝ ስኮት ጋር በተለያየ ጊዜም የሪል ስቴት ንብረቱ በትዳር እንደፈራ ሀብት በመቆጠሩ የተነሳ የሀብት ክፍል ውስጥ ተካቶ የነበረ ሲሆን ዝርዝር የንብረት ክፍሎች ግን ይፋ አልወጡም።
በመቀጠል የሚነሳው ዕውቅ ቢሊዮነር ደግሞ ኤለን ማስክ ነው። ኤለን በዓለማችን ላይ የሚገኙ እንደ ቴስላና ስፔስ ኤክስ ያሉ ዕውቅ የቴክኖሎጂ ተቋማትን በመምራት ይታወቃል። ከዚህ በተጨማሪም ደግሞ በቀድሞ ስሙ ትዊተር እየተሰኘ ይጠራ የነበረውን የማህበራዊ ሚዲያ ግዢ ፈጽሞ ስሙን ወደ ኤክስ እንደቀየረው የሚዘነጋ አይደለም። ከ2021 አንስቶም በዓለማችን ካሉ ባለሀብቶች ሁሉ ቀዳሚው ተደርጎ እየተጠራ ይገኛል። ያለውን እጅግ ከፍተኛ ሀብት ተከትሎም ማንም ኤለን በዓለማችን ላይ ያሉ ውድ ነገሮችን ሁሉ የግሉ ማድረግ ይችላል ቢል አልተሳሳተም። በአንድ ወቅት እንደውም በሎስ አንጀለስ አካባቢ የነበረው ሪል ስቴት $72 ሚሊዮን የሚያወጣም ነበር። በዚህ ሪል ስቴት ውስጥም ቅንጡና ግዙፍ ቤቶች ይገኛሉ። ማስክ ምንም እንኳን ቢሊዮነር ቢሆንም ቀለል ያለ ህይወትን የሚመርጥ አይነት ሰው ነው። በ2020 እንደውም ሁሉም ያለኝ ንብረቶች ልሸጥ ነው፣ ምንም አይነት ቤት በስሜ አይኖርም ሲል በኤክስ ገጹ ላይ ማስፈሩ ብዙዎችን አነጋግሮ ነበር። እንዳለውም ከዛን ጊዜ አንስቶ ቤቶቹ መሸጥ የጀመረ ሲሆን በታህሳስ 2020 ካሉት 7 ቤቶች 6ቱን ሸጧቸዋል። በቤል ኤር የሚገኙ 4 ግዙፍ ቤቶቹን በአጠቃላይ $61.89 ሚሊዮን የሸጠ ሲሆን ከ2015 እስከ 2019 ባሉት ዓመታት እነዚህን ቤቶች ለመግዛት $55 ሚሊዮን አውጥቶም ነበር። ከሪል ስቴት ሽያጭም በአጠቃላይ ወደ $19.2 ሚሊዮን የሚጠጋ ትርፍ አትርፏል። የቀረውን አንድ ቤት ግን እንደማይሸጥ አሳውቆ የነበረ ሲሆን ቤቱም በሳን ፍራንሲስኮ ቤይ ኤሪያ ይገኛል። በወቅቱም ቤቱን ምናልባት ሰፋ ያለ ቤተሰብ ሊገዛው ከመጣ እንደማይሸጠው አስረድቶ የነበረ ቢሆንም ብዛት ያለው ቁጥር በስሩ የያዘ ቤተሰብ መምጣቱን ተከትሎ ለመሸጥ እንደወሰነ ቅርብ ሰዎቹ መረጃ አመላክቷል። ማስክ አሁን በቴክሳስ እየኖረበት ያለው ቤት $50,000 አካባቢ የሚያወጣ ሲሆን ቤቱንም በራሱ ካምፓኒ ስፔስ ኤክስ የተከራየው ነው። ኤለን ማስክ ይህ የቤት ምርጫም ቢሊዮነሮች ከሚታሰቡበት የቅንጡና የተንጣለለ ቤት ምርጫ የተለየ በመሆኑ ከሌሎች ባለሀብቶች ለየት ያደርገዋል። ይባስ ብሎ ምንም አይነት ቤት በስሙ እንዳይኖር ማድረጉ ሲታሰብ ደግሞ ልዩ ባህሪ እንዳለው ያመላክታል። ቀጣዩ የምናነሳው ባለሀብት ደግሞ ለዓመታት የሀብታም ስም ከተነሳ ቀድሞ ይጠቀስ የነበረውን ቢል ጌትስ ነው። ቢል ጌትስ የሶፍትዌር ድርጅት ባለቤትና በጎ ፈቃደኛም ጭምር ሲሆን በ1970 እና 80ዎቹ የነበረው የፐርሰናል ኮምፒውተር አብዮት ላይም ምርቶቹ ቀላል ሚና አልነበራቸውም። የሱ ተቋም ማይክሮሶፍትም በዊንዶውስ ቀዳሚ መሆን በቅቷል። ማይክሮሶፍት በ1986 ወደ ስቶክ ማርኬት ለህዝብ ሽያጭ ካወጣ በኋላ በ31 ዓመቱ በ1987 የቢሊዮነር ደረጃ ደርሷል። በቀጣዮቹ 20 ዓመታትም ስሙና ሀብት የአንድ ሳንቲም ሁለት ገጽታ ሆኖ ሲጠሩ መቆየታቸው የሚታወስ ነው። ለ18 ዓመታትም ከ1995 እስከ 2017 ባሉት ዓመታት መካከል የዓለማችን ቁጥር 1 ሀብታም ሆኖ መቆየት ችሏል። ከ1995 እስከ 2007 ባሉት ዓመታት ደግሞ እንደዚሁ ለ13 ዓመታት በአንደኝነት ደረጃ የቀጠለ ሲሆን በ1999 ደግሞ ሀብቱ $100 ቢሊዮን በመሻገሩ የመጀመሪያው ሴንቲ ቢሊዮነር ለመሆን በቅቷል። አሁን ትኩረቱን ከቢዝነስ ማስፋት ይልቅ የበጎ አድራጎት ስራ ላይ የተኮረው ቢል ጌትስ በቢልና ሚሊንዳ ጌትስ ፋውንዴሽን የተለያዩ በጎ ተግባራትን እየከወነ ሲገኝ $115.1 ቢሊዮን 13ኛ ደረጃ ላይ ይገኛል። የቢል ጌትስ ቀዳሚ ቤት ኤክሰናዱ 2.0 ሲሰኝ በዋሽንግተን ሐይቅ ዳርቻ ላይ የተገነባና ጄፍ ቤዞስም በአካባቢው በባለቤትነት የሚያስተዳድራቸው ሪል ስቴቶች ያሉበት አካባቢ ነው። 7 ዓመት የፈጀው ይህ ኮንስትራክሽንም $63 ሚሊዮን ወጪ ተደርጎበታል። አሁን ላይ የቤቱ ዋጋም ከ$130 ሚሊዮን በላይ እንደሚያወጣ ይገመታል። በዋሽንግተን ከሚገኙ ውድ የግል ቤቶችም አንዱ ነው። ቅንጦትን ከቴክኖሎጂ ጋር ያዋደደው ይህ ቤት በ66000 ስኩዌር ፊት ላይ ያረፈ ሲሆን 8 መኝታ ቤቶች፣ 25 መታጠቢያ ቤቶች፣ 6 ኪችኖች፣ 200 አካባቢ ሰዎችን በቂ ሁኔታ የሚያስቀምጥ የራት መመገቢያ አዳራሽ፣ ግዙፍ የግል ላይብረሪ፣ ቲያትር ቤትና አርት ጋለሪም አለው። እያንዳንዱ የቤት ውስጥ እንቅስቃሴም በተች ፓር ቴክኖሎጂ የተቃኘ ነው። ቢል ጌትስ ሌሎች ተጨማሪ ንብረቶችም ያሉት ሲሆን በተለያዩ የአሜሪካ ግዛቶች የሪል ስቴቶች ባለቤት መሆኑን መመልከት ይቻላል። በደቡባዊ ካሊፎርኒያ ግዛት በ$18 ሚሊዮን ከፊትነስ ተኮር ቢዝነስ ባለቤቱ ጄኒ ክራግ የገዛው ቤት ያለው ሲሆን እውነትም ቤቱ ፈረስ ያስጋልባል እንዲሉ የፈረስ መጋለቢያ ስፍራ፣ የእንግዳ ማረፊያና ቢሮዎችን አካቷል።
ቢል ጌትስ ልጁ ጄኒፈር ጌትስ በፈረስ ግልቢያ ላይ ያላትን ዝንባሌ ለማገዝ በሚል በ2013 በ8.7 ሚሊዮን ዶላር ቅንጡ ቤት ገዝቷል። ዛሬ ላይ እንደ ቲክቶክ አይነት መነጋገሪያ መተግበሪያዎች ከመምጣታቸው በፊት በስፋት ጥቅም ላይ ውሎ የነበረውና አሁንም በርካታ ተጠቃሚዎች ያሉትን ፌስቡክን ስናነሳ ደግሞ ማርክ ዙከርበርግን አለማንሳት አይቻልም። ማርክ የሃርቫርድ ዩኒቨርሲቲ ተማሪ ሳለ በ2004 ፌስቡክን ለዓለም ካስተዋወቀ በኋላ ከሁለት አስርት ዓመታት ባነሰ ጊዜ ውስጥ ከፌስቡክ በተጨማሪ እንደ ዋትስአፕ እና ኢንስታግራም ያሉ የዓለማችን ትልልቆቹን የማህበራዊ ሚዲያ መተግበሪያዎችም ለህዝብ ይፋ አድርጓል። በቅርብ እየወጡ ባሉ ግምቶች መሰረት የማርክ ሀብት ከ180 ቢሊዮን ዶላር የተሻገረ ነው። ከቤት የመስራትን ባህል የዳበረበት የኮቪድ-19 ወቅት እስከ 22 አጋማሽ ድረስ ሰራተኞቹ ከቤት እንዲሰሩ ፈቅዶላቸው ነበር። 320 ሚሊዮን ዶላር በላይ የሚያወጣው መኖሪያ ቤቱ ደግሞ እጅግ የተንጣለለ መሆኑ ይነገርለታል። ማርክ አሁን ላይ በአራት የተለያዩ ቦታዎች 10 የሚጠጉ ቤቶች አሉት። የማርክ እና ቤተሰቡ ቋሚ መኖሪያ በፓሎ አልቶ ካሊፎርኒያ ሲገኝ፣ ይሄ ደግሞ ከሱ ተቋም ሜታ ዋና መስሪያ ቤት አቅራቢያ የሚገኝ ነው። ፕሪስ ካላቻን የተሰኘች ባለቤቱን ከማግኘቱ አንድ ዓመት ቀደም ብሎ በ2011 የገዛው ቤቱ ደግሞ 7 ሚሊዮን ዶላር ያወጣበት ሲሆን አርኪቴክቸሩ ታሪክን ከዘመናዊነት ጋር ያጣመረ መሆኑ ለየት ያደርገዋል። ማርክ የቴክኖሎጂ ሰው እንደመሆኑም ሰው ሰራሽ አስተውሎት በቤቱ ውስጥ እንዲኖር ያደረገ ሲሆን ይህን በመጠቀምም የቤቱን ሙቀት፣ መብራትና ሌሎች ነገሮችንም መቆጣጠር ይችላል። የግል ሕይወቱን ወደ ሚዲያ ማምጣት የማይፈልገው ማርክ በፓሎ አልቶ መኖሪያ ስፍራው ከጎኑ የሚገኙ 4 ቤቶችን በመግዛት የግሉ አድርጎ በአካባቢው ያለውን ይዞታ አስፍቷል። በ2013 ደግሞ በ10 ሚሊዮን ፓውንድ በዶሎሮ ሄትስ ቅንጡ ቤት የግሉ ሲያደርግ ለቤቱ አጠቃላይ እድሳት ደግሞ 1.6 ሚሊዮን ዶላር አውጥቷል። የግል ቢሮ፣ ሚዲያና መዝናኛ ክፍል፣ ላውንደሪ፣ አየር ሁኔታ መቆጣጠሪያ የተገጠመለት የወይን ክፍልም ከእድሳቱ በኋላ የተጨመሩ ክፍሎች ናቸው። በታሃዌ ሐይቅ ዳርቻ በኔቬዳ በኩል ደግሞ ከ59 ሚሊዮን ዶላር በላይ በማውጣት 2 ከውሃ ፊት ለፊት የሚገኙ ቤቶችን ገዝቷል። ቤቱም ባለው ልዩ የእይታ አድማስ ገጽታውን ውብ ያደረገው ሲሆን ማርክ በሲሊከን ቫሊ ከሚጠቀሱ ከፍተኛ ዋጋ የሚያወጡ የግል ንብረቶች ካላቸው ሰዎች መሃል ይጠቀሳል። በቤቱ መረጣው ላይም ከቅንጦት ይልቅ ደህንነት ላይ ያተኮራል። የቴክኖሎጂ ሰው እንደመሆኑም በቤት ውስጥ ያሉትን የተለያዩ ሁኔታዎች ለመቆጣጠርም የቴክኖሎጂ ውጤቶችን ተግባራዊ በማድረግ ይታወቃል። የሀብታሞች ስም ሲጠራ ስማቸው የማይጠፋው ሌላኛው ሰው ደግሞ ዋረን ቡፌት ናቸው። እኛ አሜሪካዊ ባለሀብት በበርክሻየር ሃትስዌይ የተሰኘ በስሩ እንደ ኮካ-ኮላ፣ አሜሪካን ኤክስፕረስ፣ ዴሪ ኪዊን እና BNSF ሬልዌይ የሚያስተዳድረው ተቋም ዋና ስራ አስኪያጅና የቦርድ ሊቀመንበር ናቸው። የአፕል ካምፓኒ ከፍተኛ ባለድርሻም ጭምር ሲሆኑ የሚከተሉት ዘለቄታማ የቢዝነስ ሞዴል የተነሳ ከዓለም ሕዝብ ዘንድ እንደ አርያ ይታያሉ። ፎርብስ ባወጣው መረጃ መሰረት የቡፌት አሁናዊ አጠቃላይ ሀብት 160.2 ቢሊዮን ዶላር ይገምታል። ይህም ደግሞ ከዓለማችን ባለሀብቶች በአምስተኛ ደረጃ ያስቀምጣቸዋል። ቡፌት ምንም እንኳን በሀብት ማማ ላይ ቢገኙም ልክ እንደ ኤለን ማስክ ሁሉ ቀለል ያለ ህይወት መምራትን ይመርጣሉ። ቋሚ መኖሪያቸውን በ1958 በኦማሃ በ31500 ዶላር የገዙ ሲሆን ከ6 አስርት ዓመታት በኋላም በዚያው ቤት ይገኛሉ። አሁን ላይ የቤቱ መሸጫ ዋጋ ግምቱ 1 ሚሊዮን ዶላር እንኳን ሳይደርስ 800,000 ዶላር ይገመታል። ቡፌት ከዚህ ጋር በተያያዘ ለቀረበላቸው ጥያቄም እዚህ መኖሬ ተመችቶኛል፣ ሌላ ቦታ ደስተኛ ሆናለሁ ብዬ ካሰብኩ እቀይራለሁ ብለው በቀልድ መልክ ይሄ ሶስተኛው ምርጡ ኢንቨስትመንቴ ነው ሲሉ ሐሳባቸውን ይገልጻሉ። በኦማሃ ካላቸው ቋሚ መኖሪያ በተጨማሪ ለረፍት ጊዜ ማሳለፊያ በላጉና ባህር ዳርቻ ካሊፎርኒያም እንዲሁ በ150,000 ዶላር የገዙት ቤት አላቸው። አሁን ላይ የቤቱ ዋጋ 11 ሚሊዮን ዶላር ይገመታል። ምንም እንኳን የቤቱ ግምታዊ ዋጋ ካሊፎርኒያ የዋጋ ንረት ጋር ተያይዞ የመጣ ቢሆንም ቤቱ ግን አነስተኛ ሲሆን 1 ቢሊዮነር ይኖርበታል ተብሎ አይጠበቅም። ውድ የቻናላችን ቤተሰቦች የዓለማችን ዕውቅ ባለሀብቶችን የቤት ይዞታና የህይወት መንገድ የቃኘንበት ዝግጅታችን ይህንን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ
ልባዊ ምስጋናችን በያላችሁበት ድረስ። ለዚህ ቻናል አዲስ ከሆናችሁ በየዕለቱ የምንለቃቸው አስደናቂ ተረኮች ይደርሳችሁ ዘንዳ ሰብስክራይብ በማድረግ የደውል ምልክቷን መጫን አይዘንጉ። በያላችሁበት ሰናይ ጊዜ ተመኘን።